በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ክቡር አባታችን መጋቤ ሃይማኖት መምህር ገብረ ሚካኤል ገብረ መድኅን የሁለቱ ደብራት ዋና አስተዳዳሪ፣ ዲያቆን ቤካም ታደሰ የወረዳ ቤተ ክህነት ተወካይ፣ መምህር አልታየ ወርቅ ደመና የሁለቱን ደብራት ዋና ጸሐፊ፣ ክቡራን ሊቃውንተ ቤተ ክርስቲያን፣ በዚህ የተገኛችው ምዕመናንና ምዕመናት፣ የሰንበት ትምህርት ቤት ወጣቶች፣ የሰበካ ጉባኤ አባላት፣ ሁላችሁም የክርስቶስ ቤተሰቦች እንደምን ዋላችሁ? ድምፃችሁ አልተሰማም። እንደምን ዋላችሁ? እንኳን ለቅዱስ ሚካኤል በዓል በሰላም በጤና ለዚህ ዕለት ጠብቆ አደረሳችሁ። እግዚአብሔር ይታየን መልአከ እግዚአብሔር አውዶሙ ይለለ ፈርህዎ ያድኅኖሙ ጣዕሙ ወተአምሩ ከመሄር እግዚአብሔር። በመዝሙር ነቢየ እግዚአብሔር ቅዱስ ዳዊት በመዝሙር 33 ላይ የተናገረውን ኃይለ ቃል መነሻ በማድረግ በተባለው ደቂቃ በአጭር ጊዜ የእግዚአብሔርን ቃል ለመማር እንድንችል አምላካችን በቸርነቱ ይርዳን። ቁልቁሎኒ እርግፈን ዋቀዮ ነመ ዋቀዮ ከበጀን ነመ ዋቀዮ ሶዳተን ያለተን መርሴ ኢዳበታ ኢሳን ኤጉፍጣፍ በርሙስ መተዱሬ በርሙሰ ኬኛ ከናም በረና ዋቀዮ ሁንደ ኬኛኑ ኑአበርሲሱ ኤኙ ኑአበርሲሱ እግዚአብሔር ያስተምረን። ይታየን መልአከ እግዚአብሔር አውዶሙ ለለ ፈርህዎ ያድኅኖሙ። በሚፈሩት ሰዎች ዙሪያ የእግዚአብሔር መልአክ ይሰፍራል ያድናቸውማል ይላል። እንግዲህ እግዚአብሔርን መፍራት፣ እግዚአብሔርን ማክበር፣ በእግዚአብሔር እቅፍ ውስጥ መኖር፣ በእግዚአብሔር መንገድ መሄድ የእግዚአብሔር መላእክት እንዲጠብቁት ያደርጋል ነው ቃሉ። በዚህ ትምህርት በዛሬው በዓል ባጭሩ 3 ነገሮችን ነው የምናየው። 3ቱ ነገሮች ዛሬ በዓሉ የሚከበርበት መሰረታዊ ምክንያቶችን የሚነግሩን የሚያስተምሩን ነው። የሰኔ ሚካኤልን ለምን እናከብራለን? ጉያ ከነ ማሊፍ ከበጅና ቡርቲኩ ለለማን ሰኔ ቡርቲኩ ለለማ ማሊፍ ከበጅና አያኒኩን ማሊም ከበጀማ ወንተ ሰዲን ከበጀማ እንዲ ማሊ ከንጀኑ ይሰበረና ዋቀዩን አበርሲሱ። 3ቱ ምክንያቶች የመጀመሪያው በእስክንድርያ አገር አክሊዮጳጥራ የምትባል የታላቁ የበጥሊቦስ ንጉሥ ልጅ ነበረች። ይህቺ ሴት በዘመኗ በንግስና ላይ ነግሳ ስልጣን ይዛ የአባቷን በትረ መንግስት ጨብጣ ስለነበረ በዛ ቦታ ከሷም በፊት በነበሩት ነገስታት ለ300 ዓመት ያህል ጣዖት ዙሃል የሚባል ከነሐስ የተሰራ በሰው እጅ ተቀጥቅጦ በእሳት ቀልጦ በሰው እጅ ተቀጥቅጦ ምስል ሆኖ የተሰራ ጣዖት ነበረ። ይህንን ጣዖት ለ300 ዓመት ሲያመልኩት ኖሯል። በ4ኛው መቶ ክፍለ ዘመን ላይ ግን በ4ኛው መቶ ዓመት መገባደጃ ወይም መግቢያ ላይ በዚሁ ቦታ በዚችው እስክንድርያ የምትገኘው በግብፅ ሀገር ነው። የግብፅ ክፍል ናት። እዚህ ላይ በእስክንድርያ ብዙ ደጋግ ሰዎችም ተነስተዋል። እነ ቅዱስ አትናቴዎስ ሊቀ ጳጳሳት መናፍቃንን አርዮስን ድል የነሱበት ያወገዙበትም በዚሁ እነ መቅዶንዮስን እነ ሰባልዮስንም ድል ለመንሳት የተገኘው ቅዱስ አትናቴዎስ መንበር መንግስቱ በዚህ ቦታ ወይም መንበር ጵጵስናው በዚህ በእስክንድርያ ቦታ ነበርና ይቺ እስክንድርያ የሐዋርያው የማርቆስ ቦታ ናት። በዚህ ቦታ ላይ ብዙ ነገስታት ነግሰዋል። ብዙ ደጋግሶችም ተነስተዋል። ክፎችም አሕዛብም አምልኮ ጣዖት ባዕድ አምልኮ የሚወዱም ተነስተዋል።
ይህንን ጣዖት ሲያመልኩ በዚህ ቦታ እለእስክንድሮስ አባ እለእስክንድሮስ የሚባል ሊቀ ጳጳስ በጊዜው ተነስቶ ይህንን ጣዖት ሊያፈርሰው ፈለገ፣ ሊንደው ፈለገ። ነገር ግን ምናምንቴ ሰዎች ወይም ከንቱ የሆኑ ሰዎች የጣዖት ፍቅር ያደረባቸው በጣዖት ፍቅር ልቦናቸው የጠፋ በስህተት መንገድ የሚጓዙ ሰዎች ይህንን ጣዖት እንዳያፈርስ ከለከሉት። ድጋሜ ሰዎችን አስተምሮ መክሮ ይህንን ጣዖት በዚህ ጣዖት ቦታ በዓሉን አናስታጉልባችሁም ብሎ ቢላቸው የለም አባታችን ከአንተ በፊት ወደ 26 ሊቃነ ጳጳሳት በዚህ ቦታ ላይ ተሾመዋል። ባህላችንን፣ ስርዓታችንን፣ ወጋችንን አልቀየሩብንም። አምልኮታችንንም ይህም ባዕድ አምልኮውንም አልለወጡብንም። አንተ ልትቀይርብን አይገባም ብለው ተከራከሩ። እንግዳውስ አላቸው በዓሉን አናቋርጥባችሁም፣ ታከብሩታላችሁ። በዓሉን እንደነበረ ትቀጥላላችሁ። ነገር ግን በዚህ በጣዖት ቦታ ላይ ፍሪዳ አርደው አወራርደው ሁሉም ነገር አዘጋጅተው ነበርና ይሄን ታከብራላችሁ። የመልአኩ የቅዱስ ሚካኤልን ቤተ ክርስቲያን እሰራላችኋለሁ ብሎ ስለ መልአኩ ተራዳይነት ከብሉይ ዘመን እስራኤልን መና ከሰማይ ወርዶ እንደመገባቸው፣ ባህር ከፍሎ እንዳሻገራቸው፣ በኃይሉ እንደረዳቸው እንዲሁም ደግሞ ሌሎችንም 3 ደቂቅንም ከእሳት ከቅዱስ ገብርኤል ጋር እንዳወጣቸው ሌላውን ቅዱስ ሚካኤል የሰራውን ተአምር ሁሉ ነግሮ እሺ አሰኝቷቸው በዛ ላይ ያንን ጣዖት አፍርሶ ህዝቡን እምነቱን አጽንቶ ቤተ ክርስቲያኑን ሰርቶ በዛሬው ዕለት በዛ ቦታ ላይ የተሰራው ቤተ ክርስቲያን ከዛ በፊት ተሰርቷል። ቤተ ክርስቲያን የቅዱስ ሚካኤል በተለያየ ቦታ ተሰርቷል፣ በተለያየ ክፍላት ዓለም። ነገር ግን ያኛው በጣዖቱ ቦታ የተሰራው ቤተ ክርስቲያን የተቀደሰበት በዓሉ የተከበረበት ዕለት ነው። አንደኛው የምናከብርበት ምክንያት ይህ ነው። ሁለተኛው አፎሚያና አስተራኒቆስ የሚባሉ 2 ባልና ሚስቶች ነበሩ። እነዚህ 2 ባልና ሚስቶች የቅዱስ ሚካኤልን በዓል በየወሩ ያከብሩ ነበረ። በየወሩ ዝክሩን ይዘክሩ ነበረ። መታሰቢያውን ያደርጉ ነበረ። በአማላጅነቱ፣ በጸሎቱ፣ በምልጃው ይተማመኑ ነበረ። እነዚህ 2 ባልና ሚስቶች ለዘመናት ሲኖሩ ልጅ አልነበራቸውም። መሃን ሆነው ይኖሩ ነበረ። ነገር ግን መሃን ስለሆኑ ብቻ የእግዚአብሔርን ቸርነት የእግዚአብሔርን ምሕረት እየጠበቁ መሃን ስለሆኑ የእግዚአብሔርን ስራ አላስታጎሉም። አንዳንዶቹ እግዚአብሔር ረስቶኛል፣ እኔ ምን ያደርግልኛል፣ ምን አረኩ፣ እኔ አንድ ብቻዬን ነኝ፣ 2 ነን፣ ምን ይመጣል የሚሉ በጎ ስራ ከመስራት የሚቆጠቡም አሉ በዚህ አንጻርና ወደ ሌላ እንዲሁም ደግሞ በማጣታቸው ወደ ሌላ አምልኮ ወደ ሌላ ባዕድ አምልኮ ወደ ሌላ ስራ የሚሄዱ አሉ። በአንጻሩ እንግዲህ እነዚህ ሰዎች ወደዚህም አልሄዱም፣ ወደዛም አላሉም፣ ወደ ቀኝም ወደ ግራም አላሉም። ቀጥ ብለው የመልአኩን የቅዱስ ሚካኤልን በዓል ሲዘክሩ ኖሩ። ኑሮ በሞት ማለፍ ኋላና ሲያልፉ ደግሞ ኋላና ፊት አንዱ መቅደም አንዱ መከተል የተፈጥሮ ሕግ ነውና ባልና ሚስት አንድ ጋር መቼም በአንድ ቀን አያርፉ። እሱ አስቀድሞ ታመመ፣ ሊሞት ሲሆን ለሚስቱ ለአፎሚያ በወርቅና በተለያየ ዕንቁ ያማረ የቅዱስ ሚካኤልን ስዕል አሰርቶ እንዲሰጣት እሷ ለመነች። ያንን ወደ ሰሪዎች ወደ ሰዓሊዎች ተልኮ ያን የቅዱስ ሚካኤልን ስዕል አምጥተው እንዲሰጧት ተደረገ። እሱ አረፈ። ያንን ስዕል እንደ ወንድምም እንደ ዘመድም እንደ አባወራ እንደ ቤቱም እንደ ሁሉ አድርጋ ሁሉን አድርጋ ጠባቂው አድርጋ ቅድስት አፎሚያ በቤቷ ሰቅላ
እየተማጸነች እየጸለየች የባሏን መታሰቢያ የመልአኩን ዝክር እየዘከረች ትኖር ነበረ። እንግዲህ ይቺ ሴት ይህን ስትዘክር በኖረችበት ዘመን ሁሉ በእድሜዋ ዘመን ሁሉ ሊቀ መላእክት ቅዱስ ሚካኤልን በዓሉን በከፍተኛ ድምቀት ታከብር ነበረ። ነገር ግን ጸላዔ ሰናያት የሰው ልጆችን በጎ ስራ የሚጠላ ሰይጣን ወጃጋሪ ከንጃለን ነምኒ ከበጀ ዋቀዮ ከበጁ ነምኒ ዋቀዮ ዳዮሙል ከንጃለን ሰይጣን አፎሚያ ተነረቲ እሺ በለሱዳፍ ትከይ ዲኒ ከኛ ዮሙዩ ኑራ አረፉ እሪወንቀቡ ጉያ ሁንዳ akka dagannee deemu daandii daguudhaan akka deemu waaqayyoon akka adda baanu guyyaa hundaa nurratti hojjechaa oola። ሰይጣን ሁልጊዜ እንቅልፍ የለውም። በእኛ ላይ ስራ ሲሰራ ይውላል። እኛን ለማሳሳት በተሳሳተ መንገድ እንድንሄድ ያደርጋል። አፎምያን በመጀመሪያ ይህን ስራውን አየና ልታመልጠኝ ነው ሴት ሆና እንዴት ታሸንፈኝ ብሎ ወደ ቅድስት አፎምያ መበለት አሮጊቶች ድቅቅ ያሉ የደከሙ መስለው ብዙ ሆነው ሰራዊቱን ይዞ ወደ ቅድስት አፎምያ ሄዱ። ቅድስት አፎምያ እንግዳ መቀበል ልማዷ ነው። የመጡትን ማስተናገድ ልማዷ ነው። ትትና ፍቅር ልማዷ ነውና በር ቁጭ ብለው ሰራተኛዋ ወጣ አገልጋዩዋ ኧረ እንግዶች እንደዚህ በተለይ የደከሙ መስሉ አንዷ በተለይ ደካማ መነኩሲት ትመስላለችና መጥተዋል፣ በር ቁጭ ብለዋል አላቸው። ወጣችና ጌቶቼ ወደ ቤት ግቡ፣ ቤቱ የእግዚአብሔር ነው። ነገር ግን እስካሁን ድረስ ባሌ ከሞተ ወንድ ቤቴ ውስጥ ገምቶ አያቅም። መኖሪያ ቤቴን ወንድ ረግጦት አያቅም። ወንዶች ከሆናችሁ እንዳትገቡ፣ ሴቶች ከሆናችሁ ግን እባካችሁ ግቡ እና ጸልዩ። የመልአኩ የቅዱስ ሚካኤልን ስዕል በቤት ያለና አብረን እንጸልይ ብላ ለመነቻቸው። አይ ነነ በመካንነ ጸለይነ ይጸልይ በመካነ ቢጽነ፣ እኛ በባልንጀራችን ቤት አንጸልይም፣ እኛ በቤታችን ነው የምንጸልየው፣ ወደ አንቺ ቤትም አንገባም። እኛ የመጣ ነው ልንመክርሽ ነው። ጾምሽ፣ ጸሎትሽ፣ ድካምሽ አሳዝኖን አሳዝነሽን ብቻሽን ስለሆንሽ ይህ ብቸኝነትሽ አሳዝኖን ለአንቺን ልንመክር አንቺን ልናግዝ በምክር ልንረዳ ነው የመጣ ነው እንጂ ለጸሎት አይደለም። ስለዚህ ይህ ጾምሽ፣ ይህ ጸሎትሽ ይጎዳሻል። እንዳውም ልጅ የለሽም፣ እንዲሁም ደግሞ ሀብትሽን በምጽዋትና በመስጠት ጨርሰሽ ነገ ድሃ ትሆኛለሽ። ሰይጣን ደካማ ጎናችንን ያውቃል። እኛ ለገንዘብ የምንገዛ ለገንዘብ አይምሯችን አሳልፈን የምንሰጥ እንዳንሆን ልንጠነቀቅ ያስፈልጋል። ሰይጣን በዚህ በገንዘብ በደካማ ጎን ገብቶ ሊያታልላት ነበረ። ገንዘብሽ ሲያልቅ ማን ይረዳሻል? የሚደግፍሽ የለሽም፣ ወገን የለሽም አለ። አይ ስለዚህ ባልታገቢ ይገባል፣ ብቻሽን ከሆንሽ ትጎጃለሽ ብለው ያዘኑ እጅግ የተቆረቆሩ ለሷ እንደው እጅግ ያሰቡ መስሎ ሰይጣን ነገራት። ቅድስት አፎምያ ይህንን ከምን አገኘኸው? ከምን ተገኘ ይህ ቃል አለች። መጽሐፍ የሚለው ባሏ ከሞተ ሴት ብቻዋን ትኑር ነው፣ ለሌላ አትጋባ ነው፣ ጠንክራ ትኑር ይላል። እንደገና ሌላ ማግባት እንዴት ትመክረኛለህ? እኔ ለእግዚአብሔር ራሴን አሳልፌ ሰጥቻለሁ። በዛውም ላይ ርግብ እንኳን ባሏ ሲሞት ከሌላ ወንድ አትደመርም፣ ሌላ ባል አታገባም። እንደውም ሌላ ወንድ እንዳይነካት
ፊቷን አፍንጫን በጽፍሯ ትበሳለች፣ ትሰርጥርም ትሞጫጭርና ባሏ የሞተ መሆኑን ምልክቷን ታሳያለች። ከዛ በላይ ያን አልፎ የሚመጣ ከሆነ ትጮኻለች። ሌሎች መጥተው ይራዷታል፣ ያድኗታል። እንስሳት እንኳን አዕዋፍ ይህን ሲያደርጉ እኔን እንዴት ይህን አድርጊ ብለህ ትመክረኛለህ? እስቲ ይህ ምክር ከእናንተ ከእግዚአብሔር የሆነ አይደለም፣ ከመጽሐፍም የተገኘ አይደለም፣ ይህ የሰጥ ቃል ነው ብላ እስቲ እውነተኛ ከሆናችሁ የሚካኤልን ስዕል ተሳለሙ ብላ ስዕሉ ስታመጣ ተኖ ሰይጣን የሚካኤል ስዕል ገና ሲያይ ተኖ ጠፋ። ከዛ በመጨረሻ ሄደ። ቆይ አለ። በሌላ ጊዜ ተመልሶ እኔ መነኩሴ አሁን ደግሞ ወንድ መነኩሴ መስሎ ደግሞ ድጋሜ መጣባት። ክርስቲያኖች በሃይማኖታችን ስንጸና ፈተና ይበረታብናል፣ መከራው ይበዛል፣ ችግሩ ይበዛል። የዚህን ጊዜ ፈተና ሲመጣ መማረር ማልቀስ ሳይሆን መበርታትን ያለብን የእግዚአብሔር ወዳጅነታችን እየበረታ መሆኑን እግዚአብሔር ወደኛ እየቀረበ መሆኑን ማሰብ ያስፈልጋል። እግዚአብሔር ሲቀርበን ነው ፈተና የሚቀርብብን፣ ፈተና የሚበዛብን። በፈተና ውስጥ ያለፉ ሰዎችን ማስታወስ ነው። ፈተና ሲበዛ እነ ኢዮብን ማስታወስ ነው። በፈተና ውስጥ አልፈው ነው። እነ አልዓዛር በፈተና ውስጥ አልፈው ነው። እነ ሰማዕቱ ቅዱስ ጊዮርጊስ በፈተና ውስጥ አልፈው ነው። ሰማዕቷ ቅድስት አርሴማ በፈተና ውስጥ አልፋ ነው ስሟ ዛሬ የሚጠራው። ታቦት ተቀርጾላት ቤተ ክርስቲያን በስሟ ታንጾ የምትከበረው በፈተና ውስጥ፣ ሁሉም በፈተና ውስጥ አልፈው ነው። እኛም ፈተና ሲደርስብን የፈተናው ክብደትና ቅለት ሳያዝለን ጠንካሮች ልንሆን ያስፈልጋል። ለዚህ ነው ያለፉትን ሰዎች ታሪክ የምንማረው። ምን ተሰራ፣ ለምን በዓል ይከበራል፣ ለምን ይደረጋል ብለን የምንማረው በፈተና ውስጥ እንድንዘልቅ ነው፣ እንድንበረታ ነው። በችግር ውስጥ እንድንበረታ ነው። በሃይማኖታችን እንድንጸና ነው፣ እንዳንዝል ነው። ስጋችን ዝሎ ከምናገኘው ክብር ከወጣንበት የክብር ማማ ላይ ዝቅ እንዳንወርድ ነው። ታዲያ ቅዱስ ሚካኤል እችነ አፎምያ ይጠብቃት ነበርና አልተለያትም። በረድኤት አብሯት ነውና ድጋሜ ሲመጣ አንተ አለችው። ሽማቅ አሁንም እንደዛ አይነት ምክር ነው የመከራት። እነሆ አኖሪዎስ የሚባል ሰው ሚስቱ እንደሞተች ንጉሥ ነው፣ አንቺን ሊያገባ እንደሚፈልግ ነግረውኛልና እሱን አግብተሽ ኑሪ። በጾም በጸሎት ተጎዳሽ፣ ሀብት ንብረትሽም ሊያልቅብሽ ነው። አስተራኒቆስ ባልሽ ሞቷል፣ ልጅ የለሽም፣ ወገን የለሽም፣ ረዳት የለሽም፣ ደጋፊ የለሽም፣ ተንከባካቢ የለሽም፣ ስለዚህ ትጎጃለሽ ብሎ አሁንም ያንኑ አዛይ ቅቤ አንጓች ይላሉ አባቶቻችን። ያንኑ ቃል ሊያሳስታትን ሞከረ። አሁንም በቅዱስ ሚካኤል ስዕል አንስታ እስኪና ተሳለም፣ አንተ መልአክ ከሆንክ አለችው። እንደው ልሙጥ ዱላ ይዞ ነው የመጣው፣ በትረ መስቀል የለው፣ ልሙጡን ይዞ መጥቶ ይህ ሲላት፣ አንተ እውነተኛ ቅዱስ ሚካኤል ከሆን የታለ የመስቀል ምልክት? የታለ የክርስቶስ አርማ ምልክት? የታለ? ክርስቲያኖች መስቀል አንገታችን ላይ የምናደርገው አርማችን ነው፣ የእምነታችን አርማ ነው። ፈኖ ዋቀዮ ሞርመረት ከኒዳሉ ቻምባ ዋቀዮት ዋቀዮን አኑ ከበጀ ኢሳን ኑ ከበጀ ከነርገነ ኢሳን ዶኬስ አንካነ ኢሳን። ስለዚህ ያንን መስቀል የለም አለችው። አይ ይሄ እኮ በሰው ዘንድ ለምልክት እንጂ በመላእክት ዘንድ እንዲህ መስቀል የለም እንዴ። ስዕሉ ላይ እኮ ሚካኤል ስዕሉ ላይ በትረ መስቀል አለው አለችው። የለም ይሄ ሰዎች የሳሉት እንጂ አይደለም አላት። እንዲህ አለችው፣ እግዚአብሔር ጥበብ ሲገልጽ አፍን ለጥበብ ሲከፍት ጥሩ ነው እግዚአብሔር ሲረዳ። እስኪ አንድ ጥያቄ ልጠይቅህ አለችው። ንጉሥ መልእክተኛ ሲልክ ወደ አንድ መስሪያ ቤት ወይም ወደ አንድ ቦታ ሲልክ፣ ደብዳቤ አስይዞ ሲልክ ማይተም የሌለው የባለስልጣኑ ፊርማ የሌለው ደብዳቤ ይልካልን አለችው። አያችሁ፣ እንዲህ ብለህ ማስተዋል ያስፈልጋል። አስተዋይ ናት።
ስለዚህ ማኅተም የሌለው ደብዳቤ ዋጋ እንደማይኖረው፣ የባለስልጣኑ ፊርማ የሌለው ዋጋ እንደማይኖረው ያንተም ይሄ ዋጋ የለውም፣ ልክ አይደለም፣ መልእክተኛ አይደለህም አለችው። ከዛ የሚካኤል ስዕል አንስታ ናስቲ ተሳለመው ስትል ዘሎ እንደ ቲስጠኑ ጠፋ። ለሶስተኛ ጊዜ ምን አላት? ወዛ ሄደና ራቅ ብሎ አፎምያ ዛሬ አሸንፈሽኛል። ነገር ግን ያኔ የሰኔ ሚካኤል ቅዱስ ሚካኤል ስለ ዝናቡ፣ ስለ ቡቃያው፣ ስለ አዝርዕቱ፣ ስለ ሰው ልጆች፣ ስለ ደመናው፣ ስለ ወንዙ ሙላት፣ ስለ ሁሉ ሊጸልይ የሰውን ጸሎት ሊያቀርብ ፈጣሪውን ምሕረት ደግሞ ይዞ ሊመጣ እግዚአብሔር ፊት ይሄዳል፣ ሊሰግድ ይሄዳል። ያኔ እመጣለሁ እስቲ የሚያድንሽ ነው ያለው። ያኔ አድንሽም እሱ ያኔ እዛ ይሄዳል፣ እኔ በግላጭ አገኝሻለሁ ብሎ ፈክሮ ሄደ። ልክ በዛሬው ዕለት ደግሞ ምን አደረገ? መጣ መልአክ መስሎ መንፈሳ ሰይጣናት በዚህ በሐዋርያው ቅዱስ ጳውሎስ ብላ መልእክት ላይ ሰይጣን የብርሃን መልአክ ራሱን ያስመስላል ይላል፣ ይለውጣል ይላል። የብርሃን መልአክ መስሎ መታየት ይችላል በምታት። እናም በዛሬው ዕለት ቅዱስ ሚካኤል ነኝ አፎምያ ላግዝሽ መጣሁ፣ ሰይጣን እንዲህ ብሎ በዛ ጊዜ ሲፎክር ሰምቼ እንዳያስትሽ ብዬ ልረዳሽ መጣሁ አላት። እውነት ሚካኤል ከሆንክ እስቲና የታለ ስዕሉን ብላ አምጣው አውጥ ስዕሉን ስታወጣበት አፎምያ እንዴት ታሸንፊኛለሽ? ሁል ጊዜ በፈተና ጸናሽብኝ ብሎ ተናዶ ሰይጣን ዘሎ አፎምያን አነቃት። በዚህ ጊዜ መልአኩ ቅዱስ ሚካኤል ረዳቴ ድረስልኝ ታደገኝ ብላ ጮኸች። መልአኩ መጣ። ወዲያውኑ ዲያብሎስን ይዞ ረገጠው። በስዕሉ ላይ ከስር የምታዩት እንደዚህ የሚዛን የሚመስል የሰዓት ምንዳፍ ነው፣ ያ መቅጫ ነው። ይዞ ከላይ አንገቱ ላይ ቆሞ የምታዩት የአፎምያ ስዕል ይባላል። የቅዱስ ሚካኤል ስዕል ያ ይሄ ቅዱስ ሚካኤል ሰይጣንን ረግጦት ያለው በዚህ በአፎምያ ስዕል በአፎምያ ከአፎምያን ሲያስጥላት የአፎምያ ስዕል ነው። ያን አድርጎ አዳናት። ከዚህ በኋላ መልአኩ ቅዱሱ ሚካኤል አፎምያ እንግዲህ ፈተናሽን ዘልፈሻል፣ ጸሎትሽን፣ ልመናሽን፣ ምጽዋትሽን ተቀብሎልሻል ብሎ ጸሎቷን ሰምቶ ልመናዋን ተቀብሎ በዛሬው ዕለት ምጽዋቷን ያላትን ሁሉ ሰጥታ አፎምያ ያረፈችበት ዕለት ነው። የዛሬ ሁለተኛው በዓል አፎምያ ያረፈችበት ነው። ሶስተኛው እንዲሁ እንደ አፎምያ ዝክሯን የሚዘክሩ መታሰቢያ የሚያደርጉ ሁለት ባልና ሚስቶች ነበሩ። እነሱም እንደዚሁ በመሃንነት ኖረው በመጨረሻ ላይ ግን አንድ ወንድ ልጅ እሷ ጸንሳ እያለ እሱ ታመመ። የመልአኩን የቅዱስ ሚካኤልን ዝክር እንዳታስታጉልበት፣ እንዲሁ ደግሞ የጌታችን ኢየሱስ ክርስቶስ ልደቱን፣ ትንሣኤውን እነዚህ በዓላት ሁሉ ይዘክሩ ነበርና እንዳታስታጉልበት አደራ ሰጥቷት እሱ አረፈ። ልጅ ጸንሳለች፣ በማይጸኗ በችግር ላይ ነበረች። እናም ያንን ልጅ ወለደች። መልአኩ ብቻ ነው፣ እሷ ሰው አልነበራትም። ይቺ ሴት ባሏ ከሞተ በኋላ ቃርሚያ እየቃረመች ባለጸጋ ጎረቤቷ አለ፣ እሱ ሰፊ እርሻ መሬት አለው። ያንን የስንዴ ቃርሚያ እየቃረመች ልጇን ዝክሯን ትዘክር ነበረ። እናም ይሄ ባለጸጋ በአልጋው ላይ ተኝቶ እያለ በቤቱ እያለ ይቺ ሰው በምጥ ተያዘች። ሚካኤል እርዳኝ፣ የእግዚአብሔር አገልጋይ ታደገኝ፣ አትተወኝ፣ አትርሳኝ እያለች ስትማጸን ቅዱስ ሚካኤል ወረደላት። ከቅዱስ ገብርኤል ጋር መላእክት ሆነው ወረዱና ሲያገላግሏት ሕፃኑን እነሱ ባርኳት ተገላገለች። ዝህ ሕፃን ይወርስ ንዋዮ ለዝንቱ ባዕል፣ ይህ ሕፃን የዚህም ባለጸጋ ሀብት ንብረቱን ይወርሳል ብሎ መልአኩ ቅዱስ ሚካኤል ሕፃኑን ሲባርከው ሲናገር ይህ ባለጸጋ ጆሮ ተከፍቶለት የመልአኩን ንግግር ሰማ። የኔን ገንዘብ እንዴት ይወርሳል እያለ ጠዋት ማታ ሲያብሰለስል ሲያወጣ ሲያወርድ ውሎ አድሮ ደሃ ናትና እዛው ቃርሚዋ ስትሄድ ትንሽ እንግዲህ ከአራስነቷ አልፎ ወደዛ ስትል
እናት ለአንቺ ሴት ደሃ ነሽ፣ ረዳት የለሽም። ለእኔ ደግሞ እንደምታውቂው አንድ ሴት ልጅ ናት ያለችኝ። ይህንን ልጅ ለእኔ ልጅ ሆኖ እንዳሳድገው ከእኔ ጋር እንዲኖር ልጄ እንዲሆን ስጭኝ፣ 20 ወቄት ወርቅ እሰጥሻለሁ አላት። እሷም ስለ ድህነቷ በደስታ እሺ ይሁን እግዚአብሔር የወደደውን በሱ ላይ ያድርግ ብላ ብሩን ተቀብላ ልጁ ሰጠችው። ልጁን ወስዶ ወዲያውኑ በቁመቱ ልክ ሳጥን አሰርቶ ወስዶ ባህር ጣለው። ባህሩ አንከባክቦ የ6 ወር መንገድ ወስዶ በባህሩ ላይ መልአኩ ሌላ ሀገር በጎች የሚያረባ አንድ ልጅ አጥቶ ደግሞ ቢኖር መካን ሰው የሚያዝን ሰው ያንን ሕፃን ሳጥን እንዲያገኝ አደረገ። የእግዚአብሔር ጥበቃ ይሄ ነው። የእግዚአብሔር መላእክት በሚፈሯቸው ዙሪያ ይሰፍራሉ፣ ጥበቃቸውን ያደርጋሉ። መልአኩ ጠበቀ፣ በዙሪያቸው ሰፈረ ሁለቱንም ሰዎች። ከዚህ በኋላ እዛ ቦታ ሲወጣ ያን ሕፃን ወርቅ አገኘው ብር አገኘው ብሎ አፈፍ አድርጎ ከሳህን በጎቹን ሊያጠጣ ወደ ባህር ወርዶ ነበረ። አወጣው። በምን ከፍቷለሁ ብሎ እያሰበ እያለ እቤቱ ደርሶ ህሊናው ወደ ባህር ሄደ። አሳ አምጣ የሚል በአይምሮ ይመላለስ ጀመረ። ወደ ባህር ሄደ። አሳ አጥማጅ ጠየቀ። ያን ዋግ በእኔ ስም አሳ አጥምድልኝ፣ ያንን እኔ ዋጋውን እከፍላለሁ አለ። አሳውን አጥምዶ ሰጠው። አሳውን ይዞ ገብቶ እቤት ሲሰነጥቀው ሆድ ውስጥ ቁልፉ ተገኘ። ዋንን የዚህ ሳጥን ሊሆን ይችላል ብሎ ሲሞክረው ተከፈተ። ሲያይ ቆንጆ ምን የመሰለ ወርቅ የመሰለ ሕፃን ልጅ አገኘ። ደስ አለው። እግዚአብሔር ልጅ ሰጠኝ፣ ከሚስቴ ማኅፀን ባይሰጠኝ ከባህር ሰጠኝ ብሎ ስሙን ከባህር የተገኘ ከባህር ሰጠኝ ብሎ ባህራን አለው። ባህራን ቅድም ባህራንን ይቤ ዘነገደ ባህረ ሊቃውንቱ ባህራን እንዲህ አለ። ወደ ባህር ሄደ፣ ወደ ባህሩ የተጓዘ ባህራን እንዲህ አለ እያሉ ነበር ሊቃውንቱ ሲያመሰግኑ የነበረው። ባህራን እዛ 20 ዓመት ሲሞላው ይህ ሰውዬ አሳድጎት በጥሩ እንክብካቤ ካሳደገ በኋላ መሀን ስለሆነ 20 ዓመት ሲሞላው ሄደ። ይሄ ባለጸጋ እዛ ሀገር ሄደ ለንግድ እንዲሉ ለጉብኝት ሲሄድ መሽቶበት እዛ ቤት አደረ። ይህ የእግዚአብሔር ጥበብ ነው። እግዚአብሔር በመልአኩ የተናገረውን አያስቀርምና እዛ ቤት አሳድሩኝ መንገደኛ ነኝ ብሎ ሲያድር አሳድረውት ሳለ ባህራን እያለ አባቱ ሲጠራው ይሰማል። ምንድነው ትርጉሙ አለው። ከባህር የተገኘ ማለት ነው። የብቻ ነው ልጄ እግዚአብሔርን የሰጠኝ። መቼ ነው ያገኘው? በዚህ ጊዜ። እንዴት አድርጋ ያገኘው? እሱ እንደሆነ አወቀ። አሁንም በክፋት እሱ ለተንኮል አልተኛም። ሌሊቱን ሲጨነቅ አድሮ ጠዋት እቤቴ የረሳሁት ነገር አለና እንድልከው እባክህ ልጅ ስጠኝ፣ 20 ወቄት እሰጥሃለሁ ወርቅ አለው። እሺ ብሎ ላከው። ሲልከው ደብዳቤ ጽፎ ላከው። የሞቱን ደብዳቤ ይዞ ሄደው የሞቱን ደብዳቤ ይህ ልጅ እንደደረሰ ባህር የጣልነው ንብረታችን ሊወርስ የነበረው ነውና በአስቸኳይ አንገቱን ቀልታችሁ ሰው ሳያይ ደብቃችሁ እንዲቀብሩት የሚል ደብዳቤ ጽፎ አሽጎ ሰጠው። ባህራን የሞቱን ደብዳቤ ይዞ ተጓዘ። ብዙዎቻችን የሞታችን ደብዳቤ ይዘን ስንጓዝ እግዚአብሔር ከኛ ጋር ይሆናል። ሳናውቅ ስንጓዝ መልአኩ ከኛ ጋር ይሁን። ተጓዘ። መንገድ ላይ የአንድ ቀን እንግዲህ እንዳልኳችሁ የ6 ወር መንገድ ነው። የአንድ ቀን መንገድ ሲቀረው መልአኩ ቅዱስ ሚካኤል በብዙ ሰራዊት ታጅቦ አጠገቡ መጣ። ተገለጸለት። ባህራን አለው። እሱ ሸሽቶ ከመንገዱ ላይ ፈቀቅ አለ። ስሜን እንዴት አውቆ ጠራኝ ብሎም ደነገጠ። ባህራን ምን ይልሃል አለው። ተልኬ ነው ደብዳቤ ያደረሰብዬ አደራ ይዤ ነው አለው። እስኪ ያሳየኝ አለው። ደብዳቤው እንደተጠቀለለ አሳየው። መልአኩ እፍ ብሎ የሞቱን ደብዳቤ ወደ ሕይወት ቀየረው። ይሄ ዛሬ የሆነበት ነው። ዘመን መስክሩ። የሞታችንን ደብዳቤ ቀየረው። የሞቱን ደብዳቤ ወደ ሕይወት ቀየረው። ምን ብሎ ይሄ ልጅ እንደደረሰ ልጄን ገሊትን አጋብታችሁ በውጪ በግቢ ያለውን ንብረት ሁሉ አውርሳችሁ ተድላ ደስታ አድርጉ። እኔ ቆያለሁ፣ በሄድኩበት አልመጣም፣ እኔ እንዳትጠብቁ። ይህ ምልክት የኔና የእናንተ መካከል ብሎ እነሱም ቤተሰብ የሚታወቁበትን አምሮ አድርጎ ደብዳቤ ስቦ ሰጣቸው። ያ ደብዳቤ በዚህ ተቀየረ። እቤት ሲገባ ሲነበብ ይህን ይላል። አጋብተውት
40 ቀኑ ሲጨፍሩ ሲዘልቁ እሱ መጣ። ምንድነው የምሰማው ጫጫታ አለ። የላከው መልእክት ደርሶ ይህ ተፈጽሟል አሉት። ተናዶ ከፈረሱ ላይ ወድቆ ተሰብሮ ሞቷል። ባህራን በዛ ቦታ ላይ ቤተክርስቲያን ሰርቶ እንደገና ትልቅ ቤተክርስቲያን ሰርቶ ለሚካኤል ያ በዓልም የተከበረበት ነው። እንግዲህ እነዚህ ሶስቱ ታምራት የተደረጉበት ዕለት ነው። የእግዚአብሔር መላእክት በሚፈሩ ሰዎች ዙሪያ ይሰፍራል። እንግዲህ ሰዓቱ ስላለቀ በዛኛው ቋንቋ ይህን መልሼ ለማብራራት ሰዓት አልበቃኝም። በነበረን ሰዓት የመከረን አምላካችን ስሙ የተመሰገነ ይሁን። መላእክት በእኛ ዙሪያ እንዲሰፍሩ በእምነታችን በሃይማኖታችን በመላእክት አማላጅነት በመላእክት ጥበቃ በመላእክት ታዳጊነት ፍጹም ጥርጣሬ ሳይኖርን እንድናምን ያስፈልጋል። አምላካችን በምሕረቱ ይጠብቀን። ወስብሐት ለእግዚአብሔር። ይቆይ። ለመምህራችን እግዚአብሔር አምላክ ቃሎት ያሰማልን፣ ቃሎት ያሰማልን። የአገልግሎት ዘመናቸውን እግዚአብሔር በቤቱ ያድርግልን። ስለ ዕለቱ በዓሉ ለምን እንደሚከበር ዛሬ በዚህ በምን የተሰበሰብን እግዚአብሔር በሳቸው ላይ አድሮ መክሮናል፣ ዘክሮናል። የአምላካችን ስም የተመሰገነ ይሁን። በእልልታና በጭብጨባ እግዚአብሔር እናመስግን።